እሺ ጀሞ ምን አይነት የሻምፒየንስ ሊግ ምሽት ነው? በእናታችሁ ምን አይነት የሻምፒየንስ ሊግ ምሽት ነው? በመጀመሪያ ማለት ነው በቃ እነዚህ ሶስቱ ጨዋታዎች እኩል ሰዓት ባይሆኑ ደስ የሚሉኝ ጨዋታዎች ማለት ነው። የመጀመሪያው ፒኤስጂ ከኒውካስትል ጋር የነበረው ጨዋታ የሚገርም ጨዋታ ነበረ። በቃ ቀጥሎ ናፖሊ ከቼልሲ፣ ቤኔፊካ ከማድሪድ በቃ እኔ የቱን ማየት ራሱ እንዳለብኝ ግራ ግብት ያለኝ ጨዋታ ነበር። በቃ በስመ አብ ወልድ የሚገርም ጨዋታ። በቃ እዚህ ጎል ይገባል፣ እዛ ይገባል፣ እዚህ ጎል ይገባል። በተለይ ቤኔፊካ ከማድሪድማ ያበደ ጨዋታ ነበር፣ ያበደ ጨዋታ። በቃ እውነት ያላያችሁ በጣም ተበላችሁ ማለት ነው። በጣም ነው የተበላችሁት። ለማንኛውም ማለት ነው በቃ የሚገርም ጨዋታ ነበረ። የገረመኝ ነገር ግን ምን እንደሆነ ታውቃላችሁ? ከ1 እስከ 8 ውስጥ ካሉ ቲሞች የእንግሊዝ ቲም የበላይነት የታየበት ነው። ካሉ ከ1 እስከ 8 ውስጥ 5ቱ የእንግሊዝ ቲሞች ናቸው። በቃ በሻምፒየንስ ሊግ ከተሳተፉ 6ቱ የእንግሊዝ ቲሞች 8 ውስጥ መቀላቀል ያልቻለው ኒውካስትል ብቻ ነበር። እሱንም ከፒኤስጂ ጋር አንዳቻ ስለወጣ ማለት ነው። በቃ ከ1 እስከ 8 የእንግሊዝ ክለቦች የበላይነት የነበረ፣ ከ8ቱ 5ቱን እንግሊዝ ነው የተቆጣጠረው፣ 3ቱን ነው እንግዲህ ሌላ ክለብ የተቆጣጠረው ማለት ነው። የሚገርም ነው። በቃ የሚገርም የበላይነት ነው በሻምፒየንስ ሊግ የእንግሊዝ ክለቦች እያሳዩ የሚገኙት። ሊቨርፑል ርምርም ምን ያደርገው በቃ 6-0 ካራዋ ግን በዛሬው ላይ ማለት ነው ከፍተኛ ውጤት እሱ ነው። 6-0 በሜዳው ካራባ ግን ለጥልጥ ነው ያደረገው። ኤኪቲኬ የሚገርም ፐርፎርማንስ ነበረ ሲያሳይ የነበረው ማለት ነው። ጎል ያልተቆጠረበት በዚህ በምሽቱ ጨዋታ አንድ ጨዋታ ብቻ ነበረ። እሱም ሞናኮ ከጁቬንቱስ ያደረጉት ጨዋታ ያለ ጎል የተጠናቀቀው እሱ ጨዋታ ነው። ከ16ቱ ጨዋታዎች ሁሉም ላይ ጎል ተቆጥሯል። ቢያንስ እንኳን አንድ ጎል ተቆጥሯል ማለት ነው። ግን ሞናኮ ከጁቬንቱስ የነበረው ጨዋታ ያለምንም ጎል 0-0 ነው የተጠናቀቀው ማለት ነው። በጣም የሚያሳዝነው ነገር ደግሞ ምን መሰላችሁ? ሪያል ማድሪድ፣ ኢንተር፣ ፒኤስጂ፣ ኒውካስትል፣ አትሌቲኮ ምናምን የመሳሰሉ ቲሞች ሀያላኑ ቲሞች ማለት ነው 8ቱን መቀላቀል አልቻሉም። ስለዚህ አሁን አርብ ዕለት እጣ ማውጣት ድልድል ይደረግላቸዋል። 16ቱን ለመቀላቀል ይጫወታሉ ማለት ነው እርስ በርስ። በቃ እኔ ይሄኛው የሻምፒየንስ ሊግ ፎርማትን በቃ እየወደድኩት ነው ከጊዜ ወደ ጊዜ ማለት ነው። በቃ የሚገርም በቃ ደስ የሚል ጨዋታዎችን በቃ በጊዜ በጣም ትልቅ ፉክክር የነበረበት ቤኔፊካ ባለቀ ሰዓት ገባ። 24ኛ ነው የጨረሰው። 24ኛ ጨርሶ አሁን እንግዲህ ይጫወታል ማለት ነው። ድልድል ውስጥ ገብቷል። ባለቀ ሰዓት ነው የበረገደለት። እሱንም ፒኤስቪ ማለት ነው ነጥብ ስለጣለ። ፒኤስቪ በሙኒክ 2-1 ስለተሸነፈ የእሱ መሸነፍ ተከትሎ ነው የገባው። እንግዲህ እኔ ግን ቦዶ ግሊምት የሚባለው ቲም የሚገርም ነው። ባለፈው ሲቲን አሸነፈ፣ አሁን ደግሞ አትሌቲኮን አሸንፎ እሱም ተቀላቅሏል ማለት ነው። በቃ አንዳንዴ ይህ ፎርማት የጠቀማቸው ለትናንሽ ክለቦች ራሱ በጣም እየጠቀማቸው ነው። አሳዛኝ ተሰናባቾች ናፖሊ ከውድድሩ ውጭ ሆኗል። እየተመራ ነበረ መጀመሪያ 1-0 ኢንዞ ፈርናንዴስ ፔናልቲ አግብቶ ማለት ነው። ከዛ በኋላ አንዳቻ ሆነ፣ ሆይሉ እንዳስቆጠርና 2-1 መራ። ከዛ በኋላ ተከታታይ 2 ጎል ተቆጠረበት። 3-2 ተሸንፎ ከውድድሩ ውጭ ሆኗል ማለት ነው። የገረመኝ ማርሴይ እንደዛ ተሸንፎ 3-0 ተሸንፎ ተቀላቀለ። ይሄ ደግሞ በጣም እድለኝነት ነው፣ የምር በጣም እድለኝነት ማለት ነው። በቃ 3-0 ተሸንፎ 16 ውስጥ አሁን እጣ ማውጣት ድልድል ውስጥ ገብቷል ማለት ነው። በአጠቃላይ ዛሬ በነበሩ ጨዋታዎች ላይ 61 ጎሎች ተቆጥሯል ማለት ነው። 61 ጎሎች በ16 ጨዋታ 61 ጎሎች። ያ ማለት ከ3 ጎል በላይ በየጨዋታው ይቆጠር ነበር ማለት ነው በአማካኝ። ከፍተኛ በዛሬው ጨዋታ ከፍተኛ ሬቲንግ ያገኙ ተጫዋቾችን ሁለቱን እነግራቸዋለሁ። የመጀመሪያው ካይ ሃቨርትዝ ነው። ካይ ሃቨርትዝ 45 ደቂቃ ነው የተጫወተው። በፉትቦል መሰረት ማለት ነው 10 ከ10 ሬቲንግ ነው የተሰጠው። 1 ጎል አስቆጥሯል፣ 2 አሲስት አድርጓል ማለት ነው። ቀጥሎ ላሚን ያማል በቃ ሲያምሳቸው ነበረ ዛሬ፣ ብቻውን ሲያምሳቸው ነበር። የሚገርም ጨዋታ ነበር የተጫወተው። 9.1 ሬቲንግ በማግኘት ሁለተኛ ከዛሬ ካሉት ተጫዋቾች ሁለተኛ ደረጃ ላይ ያለው እሱ ነው ማለት ነው። ቶታል ሹቶችን በማድረግ ማለት ነው አንደኛ ላይ ያለው ሶርሎዝ ነው። 8 ሹቶችን አድርጓል። አትሌቲኮ ከቦዶ ግሊምት ጋር በነበረው ጨዋታ ማለት ነው 8 ሹቶችን አድርጓል ማለት ነው ሶርሎዝ። ሌላ ያማልና ዴምቤሌ እኩል 7 ሹቶችን በማድረግ ሁለተኛ ደረጃ ላይ ተቀምጧል ማለት ነው።
በተቃራኒ የግብ ክልል ውስጥ ብዙ ኳስ በመንካት ዴምቤሌ ነው። 13 ተቾችን ነክቷል ማለት ነው። በዛሬ ከነበሩ ከ16ቱ ጨዋታዎች ከፍተኛው እሱ ነው። ሌላ ቀጥሎ ያሉት 3 ተጫዋቾች ናቸው እኩል ማለት ነው። ጆኬሬስ አለ፣ ከዛ ማዱኪ አለ፣ ከዛ ያማል አለ። ሶስቱም 11 ጊዜ ነው የተቃራኒ የግብ ክልል ውስጥ ኳሶችን መንካት የቻሉት ማለት ነው። ቀጥሎ የተሳካ ድሪብል በማድረግ ማዱኪ ዛሬ በቃ ድሪብል ሲያደርግ ነው ያመሸው። ካደረጋቸው ማለት ነው 11 ድሪብሎች 7ቱ የተሳኩ ነበሩ። 7 በቃ ድሪብል አድርጎ ማለፍ ችሏል ማለት ነው። ሰክሰስፉል ድሪብል ማድረግ ችሏል ማለት ነው። ጎል ነው ያላገባው እንጂ የሚገርም ነበረ። በስታት ደረጃ ስናየው የሚገርም ጨዋታ ነበር የተጫወተው። ከ11 ድሪብል 7ቱን ማሳካት ችሏል። ቀጥሎ ላሚን ያማል 9 ጊዜ ድሪብል አድርጎ 6ቱን ማሳካት ችሏል ማለት ነው። 6 ድሪብል ማድረግ ችሏል። ቀጥሎ ግንኙነቶችን በማሸነፍ ማዶኪ 18 ግንኙነቶችን አሸንፏል ማለት ነው። ሌላ ደግሞ የስፖርቲንጉ ተጫዋች ህጁልማንድ የሚባለው እሱም 18 የአንድ ለአንድ ግንኙነቶችን አሸንፏል። ሌላው ቬርጋስ የናፖሊ ቬርጋስ ማለት ነው እሱ 18 የአንድ ለአንድ ግንኙነቶችን አሸንፏል ማለት ነው። ካሉት 16ቱ ጨዋታዎች ከፍተኛው እነዚህ ሶስቱ ነው ማለት ነው። ቢግ ቻንስ ክሬት በማድረግ እኔ በጣም ነው የገረመኝ። በነገራችን ላይ አርቴታ ኦዴጋርድን ማስቀመጥ አለበት። እንደ ዛሬው ያው ተጋጣሚው ቀላል ቢሆንም ግን የመጀመሪያው ጎል ሲቆጠር አይታችሁ ከሆነ ጆኬሬስ እስካሁን እንደዚህ የሚያስሮጠው ሰው ነበር ያጣው። በቃ እንደዚህ ይሮጣል ልጁ ግን ይባክን ነበር። አሁን የሚገርም በቃ ታይሚንግን ጠብቆ ነበር ካይ ሃቨርትዝ የሰጠው ማለት ነው። እንደሱ አይነት ኳስ የሚሰጠው ሰው ይፈልጋል ማለት ነው። ስለዚህ ቢግ ቻንስ ክሬት በማድረግ ወደሱ ስንመለስ ማለት ነው ካይ ሃቨርትዝ ነው፣ ማንም አይደርስበትም። በነገራችን ላይ 3 ቻንሶችን ቢግ ቻንሶችን ክሬት አድርጓል። እሱንም 45 ደቂቃ ተጫውቶ ነው ይህንን ማሳካት የቻለው። ሌሎች በቃ 2-1 በጣም ብዙ ነው። ግን 3 እንኳን ቻንስ ክሬት ያደረገ ማንም ተጫዋች የለም 90 ደቂቃ ከተጫወቱት ውስጥ እንኳን ማለት ነው። ሊቨርፑል እኔ የገረመኝ 6-0 ሲያሸንፍ አንድ ተጫዋች እንደዚህ ጎልቶ የወጣ ቢግ ቻንስ 3 ክሬት ያደረገ እንኳን ተጫዋች የለውም። ካይ ሃቨርትዝ ዛሬ 45 ደቂቃ ነው ያጫወተው። አርቴታ ለፕሪሚየር ሊግ አስቦ ይሁን ያስወጣው 45ኛው ደቂቃ ላይ የሚገርም ፐርፎርማንስ ነበር ያሳየው። 3 ቢግ ቻንሶችን ክሬት ማድረግ ችሏል ማለት ነው። እነዚህ የተፈጠሩ ቢግ ቻንሶችን ደግሞ ሚስ በማድረግ ማለት ነው ጆኬሬስ 4 ቢግ ቻንሶችን ሚስ አድርጓል። ያ ማለት 1 ጎል አስቆጥሯል። 4 ጎል ማስቆጠር የሚችልበትን ደግሞ ተጨማሪ እድሎችን አምክኗል ማለት ነው። ሌላው ሌዋንዶስኪ 3 ትላልቅ የግብ እድሎችን አምክኗል። ሌላው ደግሞ ዴምቤሌ 3 እሱም ትላልቅ የግብ እድሎችን አምክኗል ማለት ነው። ጎልኪፐሮችን ደግሞ ሴቭ በማድረግ ማለት ነው የኮፐንሃገኑ በረኛ ነው አንደኛ ደረጃ ላይ የተቀመጠው 8 ሴቮችን ማድረግ ችሏል። በቃ 8 ሴቮችን ማድረግ ችሏል። ሌላው ደግሞ ሁለተኛና ሶስተኛ ላይ የተቀመጡት የካይራት አልማቲው በረኛና የቦዶ ግሊምቱ በረኛ ሁለቱም 7 ቻንሶችን ሴቮችን ማድረግ ችለዋል ማለት ነው። በነገራችን ላይ በቃ የሚገርም ጨዋታ ነበረ። ማድሪድ እንግዲህ ከ8 ውስጥ ወድቋል። የሚገርም በቃ ብቻ ግን እንደ የሻምፒየንስ ሊግ ምሽት እኔ የዛሬው በጣም ነበር የተመቸኝ። በቃ የትኛውን ጨዋታ ራሱ ማየት እንዳለብኝ ግራ እስኪገባኝ ድረስ ማለት ነው። በቃ ናፖሊ ጋር ሲሄድ ናፖሊ ጎል ገብቷል ምናምን፣ ከዛ በኋላ ደግሞ እዛ ጋር ባለቀ ሰዓት ደግሞ ኒውካስተል አግብቷል። እዚህ ጋር ደግሞ ቤኔፊካ በነገራችን ላይ እየተመራ ነበረ 1-0 እየተመራ ነበረ። ኤምባፔ ነበር ያገባበት። ከዛ በኋላ ወዲያው አቻ አደረገ። በጣም ብዙ ቻንሶችን ነው ቤኔፊካ ራሱ ሚስ ያደረገው ማለት ነው። ይሄ ፓቭሊዲቭስ የሚባለው ተጫዋች ራሱ በጣም ብዙ ኳሶችን እሱ ራሱ ስቷል። በቃ የሚገርም ጭዌ ነበረ። ለማንኛውም የሚገርም ምሽት ነበር። እንቅልፋችንም ማተንም ምናምን በቃ አልተከፉም። እኔ በነገራችን ላይ የሚገርም ጨዋታ ነበር እንትን ያልኩት። ከቀን ወደ ቀን የአርሰናል የተከላካይ ክፍል በቃ ጥያቄ ውስጥ እየገባ ነው። አሁን በፊት ጎል መቆጠር በጣም አርሰናል ላይ እንደሚያስቸግር አሁን ካይራት አልማቲ አሁን በሻምፒየንስ ሊጉ 32ኛ ደረጃ ላይ ነው ያለው። እሱ 2 ጎል አስቆጥሮበታል። ዛሬ 2 ጎል አስቆጥሮበታል በሜዳው። አርቴታ ይህን ነገር ሊያስብበት ይገባል። ባርሳ ከመመራት ተነስቶ አሸንፏል። ሻምፒየንስ ሊግ ድልድል ደግሞ አርብ ዕለት ይወጣል። አርብ ዕለት ያለውን ነገር ደግሞ እናሳውቃችኋለን። ቻናሉን ሰብስክራይብ ማድረግ እንዳረሱ። አመሰግናለሁ።